ሰላማችሁ ይብዛ። እንደምን አላችሁ? ደህና ናችሁ ወይ? ከረጅም ጊዜ በኋላ እንግዲህ የሆኑ አንዳንድ ዲቮሽናል የሆኑ ነገሮችን በዚህ የዩቲዩብ ቻናሌ ላይ ለመልቀቅ አስቤያለሁ። በጣም ለረጅም ጊዜ ሳስበው የነበረ ነገር ነው እና እነዚህ ነገረ መለኮታዊ የሆኑ ቴዎሎጂካል የሆኑ ነገሮችን አንስተን በምንወያይበት ልክ ፕራክቲካል የሆነውን ነገር ደግሞ ህይወታችን ላይ ያንን ነገር አፕላይ ማድረግ ደግሞ ያስፈልጋል። አለዚያ እውቀት ብቻ ሆኖ ነው የሚቀረው ነው ራይት። እውቀት ብቻ ሆኖ ነው የሚቀረው። ወደ 3 የሚጠጉ የዲቮሽናል የሆኑ መጽሐፍትን አዘጋጅቻለሁ። አንደኛው የፊሊፒያንሲ ነው፣ ግሬስ ኖትስ የሚል። ያሩት ሁለቱ ደግሞ የቻርልስ ስፐርጀን ኢቭኒንግ ባይ ኢቭኒንግ የሚል ነው። የቻርልስ ስፐርጀን ዲቮሽናል መጽሐፍ ነው ይሄኛው፣ ኢቭኒንግ ባይ ኢቭኒንግ የሚል። ሌላኛው ደግሞ የዊሊያም ጋርነል ነው፣ ክርስቲያን ኢን ኮምፕሊት አርመር የሚል ዴሊ ሪዲንግ ነው ይሄኛው፣ የዊሊያም ጋርነል ማለት ነው። ከነዚህ መጽሐፍት ላይ ዛሬ ማስቀድመው ከፊሊፒያንሲ ነው የሚሆነው። ምናልባት ሰሌዳው ላይ ሜይ 5 የሚል እዚህ ጋር የሚታያችሁ ከሆነ ትንሽ የሚያንጸባርቅ ነገር አለ። እሱ ነው እንትን የሚለው እና ኤኒዌይስ ሜይ 5 ላይ ያለውን በእንግሊዝኛ ነው ያለው፣ ግን በአማርኛ ተርጉሜ ይዤዋለሁ። እንደዚህ ዲቮሽናል የሆኑ ነገሮችን እያነበብን ከነዚህ ከሁለቱም መጽሐፍት ላይ ነገ ምናልባት ሜይ 6 ነው፣ ዛሬ ሜይ 5 ነው። የሜይ 6ን ከሁለት አንዱን መርጠን ደግሞ በዛ ቀን ላይ የተጻፈ ዲቮሽንን እያነበብን እንሄዳለን ማለት ነው። ስለዚህ ለዛሬ ፊሊፒያንሲን እናነባለን። የሜይ 5 ርዕሱ ቦዲ ፓርትስ የሚል ነው፣ ወይም የአካል ብልቶች የሚል ነው። ኦኬ፣ የአካል ብልቶች የሚል ነው። ስለዚህ በዚህ የአካል ብልቶች ሀሳብ ላይ እስቲ ፊሊፒያንሲ ምን ያስተላልፋል ነው። ኢንፋክት ዌር ኢዝ ጋድ ዌን ኢት ሀርትስ የሚል መጽሐፍ አለው። ሲያመን እንደዛ ሲያመን እግዚአብሔር የት ነው ያለው የሚል ነው በአማርኛ። ዌር ኢዝ ጋድ ዌን ኢት ሀርትስ፣ እንደዚያ ሲያመን እግዚአብሔር የት ነው ያለው የሚል ነው። ከዛ መጽሐፍ ላይ የተወሰደው ገጽ 235 እስከ 37 ያለው ተወስዶ ዲቮሽናል ሆኗል ማለት ነው፣ የሆነ ፓርቱ። ስለዚህ እሱም ፓርት ነው ዛሬ የማነብላችሁ ከዚህ መጽሐፍ ማለት ነው። እስቲ ሜይ 5ን እንቀጥል። ቦዲ ፓርትስ ወይም የአካል ብልቶች ይላል፣ ኦር ክፍሎች ይላል። ኢየሱስ ወደ አብ ካረገ በኋላ አሁን የእግዚአብሔር ፍቅር እንዴት ልንገነዘብ እንችላለን? አንዱ የአዲስ ኪዳን መልስ ከ30 ጊዜ በላይ ጥቅም ላይ በዋለው የክርስቶስ አካል ወይም ቦዲ ኦፍ ክራይስት በእንግሊዝኛ የሚለው ማለት ነው በሚለው ሚስጥራዊ ሐረግ ላይ እናገኛለን ወይም ያተኩራል። በተለይም ጳውሎስ ይህንን ሐረግ የቤተ ክርስቲያን አጠቃላይ ገጽታ ለመግለጽ ተጠቅሞበታል። ኢየሱስ ሲሄድ ተልእኮውን እንከን ላለባቸው እና ለሚሳሳቱ ወንዶችና ሴቶች ልጆች አስተላልፏል። ደካማ ለሆንን ለእኛ ማለት ነው። እሱ የቤተ ክርስቲያን ራስ የመሆን ሚና ሲወስድ፣ የእጅ፣ የእግር፣ የጆሮ፣ የዓይንና የድምፅ ተግባራት ደግሞ ወላዋይ ለሆኑት ደቀ መዛሙርቱ እንደነ ጴጥሮስ ላሉት እንደነ ቶማስ ላሉት ማለት ነው ደቀ መዛሙርት እንዲሁም ለእኔና ለእናንተ ትቷል። አራቱ ወንጌላት በጥንቃቄ ማንበብ እንደሚያሳየው ይህ አዲስ አደረጃጀት ኢየሱስ ከመጀመሪያውም ያሰበው እንደነበረ ነው። በምድር ላይ ያለው ጊዜ አጭር መሆኑን አውቆ ከሞቱና ከትንሣኤውን ባሻገር የሚቀጥል ተልእኮን አውጇል። ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም ሲል ተናግሯል። ማቴዎስ ወንጌል ምዕራፍ 16 ቁጥር 18። ኢየሱስ ብዙ የአካል ብልቶች ያሉት ትልቅ አካል እንዲሁም የማይታይ ራስ ሆኖ ለመስራት የወሰነው ውሳኔ፣ እሱ ራስ ሆኖ እኛ አካል ሆነ ማለት ነው፣ የወሰነው ውሳኔ ለመከራ ለስቃይ ያለንን አመለካከት ይነካል። ይህ ማለት
እርስ በርሳችን እንድንረዳዳና እንድንጽናና ብዙ ጊዜ በእኛ ላይ ይተማመናል ማለት ነው። የክርስቶስ አካል የሚለው ሐረግ የተጠራንበትን ዓላማ በሚገባ ይገልጻል። ክርስቶስ ምን እንደሚመስል በአካል ወክለን እንድናሳይ በተለይ ችግር ላይ ላሉት እንድንረዳቸው ያደርጋል። ሐዋርያው ጳውሎስ እነዚህን ቃላት ሲጽፍ እንዲህ ያለውን ሂደት አስቦ መሆን አለበት። እግዚአብሔር እኛ ራሳችን ከእግዚአብሔር በተቀበልነው መጽናናት በማንኛቸውም መከራ ያሉትን ማጽናናት እንድንችል በመከራችን ሁሉ ያጽናናናል። የክርስቶስ ስቃይ ወደ ሕይወታችን እንደሚፈስ እንዲሁ በክርስቶስ በኩል መጽናናታችን ይተርፋልና እንዳለው ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 4 እስከ 5። እናም ጳውሎስ በአገልግሎቱ ሁሉ ይህንን መርህ በተግባር አውሎታል። ለራብ ተጎጂዎች መዋጮን በማሰባሰብ ረዳቶችን ወደ ችግር አካባቢዎች በመላክ እንዲሁም የአማኞችን ስጦታዎች ራሱ እግዚአብሔር እንደሰጣቸው ስጦታዎች አድርጎ በመቀበል አሳይቷል ይላል። ቦዲ ፓርትስ ወይም ሜይ 5 ላይ በዛሬው ቀን በፈረንጆቹ ማለት ነው በዲቮሽናል መልክ እንዲታይ የተፈለገው ሀሳብ ይሄ ነው። የክርስቶስ አካል ነን፣ የአካል ብልቶቹ ነን። ደን እዛ አካል ላይ ሆነን ክርስቶስ ያለፈባቸውን መንገዶች እንድናልፍ ደን ሚሽኑን ደግሞ ምድር ላይ የተከለበት አተካከል መጀመሪያ ደቀ መዛሙርቱን ከዛ እኛን የሚመለከት አድርጎ ያስቀመጠበት መንገድ እንዲሁም በችግሮቻችን፣ በህመሞቻችን፣ በስቃዮቻችን ልክ እንደ አካል ክፍሎች ሆነን መያያዝ እንዳለብን ያሳያል ነው ይሄኛው ሀሳብ እንግዲህ እና it is amazing anyways it is amazing ከነዚህ መጽሐፍት ዲቮሽናል ናቸው። እነዚህ እንደነዚህ ከኋላ እንዳሉት አይነት መጽሐፍት አይደሉም። ያ ፕራክቲካል የሆኑ ነገሮችን የሚያወሩ ናቸው እና ፊልጵያንሲን ነው እንዲሁ ዝም ብዬ ያነሳሁት። ለብዙ ጊዜ እንግዲህ እያሰብኩ ነበር ብያቸዋለሁ እና ኤግዛክትሊ አሁን ካለውበት አይነት ኮንዲሽን ጋር ነው የገጠመው ይህንን ገጽ ስከፍት ማለት ነው። አይ ሃቭ ኖ አይዲያ እንግዲህ ምናልባት የዊሊያም ጋርነል የሜይ 5ቱ ምን ኤፕሪል ሜይ 5 ላይ ምናልባት ምን አይነት ርዕስ እንደያዘ ሊሆን ዛሬ ሜይ 5 ስለሆነ ቤተር ድዌሊንግ ፕሌስ የሚል ነው። የተሻለ ስፍራ ዮሐንስ ወንጌል ላይ ያለውን ሀሳብ ነው እዚህ ላይ ያብራራው። የሜይ 5ቱ እንደዛ ነው የሚለው ቤተር ድዌሊንግ ፕሌስ ማለት ነው። ኦኬ ምናልባት የሜይ 6 ወይም የሜይ 6ን ከዚህ እናያለን። የቻርልስ ስፐርጀን ሜይ ላይ ምንድን ነው ያለው? ሜይ 6 ላይ all the days of my appointed time will I wait የተቀጠረልኝ ቀን እጠብቃለሁ። ኢዮብ ምዕራፍ 14 ቁጥር 14 ላይ ያለውን ሀሳብ ነው እሱ ደግሞ የሚይዘው። አይ ቲንክ የኢዮብ መጽሐፍ እንደመሆኑ መጠን ደግሞ እንግዲህ በመከራው መካከል ከእግዚአብሔር ጋር በሚሟገትበት እነዛ ወዳጆቹ መጥቶ በሚያጽናኑበት ውስጥ ያለ ኮንቴክስት ነው ይሄኛው እና ቻርልስ ስፐርጀን ነው ይህንን ዲቮሽን ያስቀመጠው። እስቲ መርጠን እናያለን። ምን ትላላችሁ? ከዊሊያም ጋርነር እንመልከት፣ የተሻለ ስፍራ የሚለው ቤተር ፕሌስ የሚለውን እሱን እንመልከት ወይስ ይሄኛውን የሜይ 6 ማለት ነው የቻርልስ ስፐርጀንን all the days of my appointed time will I wait የተቀጠረልኝ ቀን እጠብቃለሁ፣ የተቀጠሩልኝ ቀናት እጠብቃለሁ የሚለውን ኢዮብ መጽሐፍ ላይ ያለውን ሀሳብ እሱን እንይ። የቱን ታስባላችሁ? ምናልባት የነገው ቪዲዮ ላይ ደግሞ ከነዚህ ከሁለት አንዱን መርጬ እንቀጥላለን ማለት ነው። እንዴት አያችሁት? ይሄኛውን የጀመርኩትን ይቀጥል ትላላችሁ ወይ እና በምን አይነት መንገድ ይቀጥል የሚለውንም ለመጠየቅ ነው።
ጸጋና ሰላም ይብዛላችሁ።